አብርሽም መጣ ሄርሜላም ሩጣ ሂዳ ተጠመጠመችበት። ከሁለቱም ሴቶች አንደኛዋን መምረጥ አለብህ በራስህ ውሳኔ ተብሎ አብርሽም ተጠየቀ። ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። የምለቀው ቪዲዮ በፍጥነት ከናንተ ጋር እንዲደርስ ከማንም በፊት ቀድሞ የደውል ምልክቷን መጫን እንዳትረሱ። ከጎን ሆናችሁ የምታበረታቱኝ ፈጣሪ የልባችሁ መሻት ይሙላላችሁ፣ በሰላም ለሀገራችሁ ያብቃችሁ። እናም አብርሽ ዛሬ መጥቷል ማለት ነው። በመጀመሪያ ብዙ የመግቢያ ሰራሽ፣ ከዛ ዳኒና ሄርሜላ መጡ። ቀጥሎ ደግሞ ሩታና ኤፍሬም መጡ ማለት ነው። ሁላችሁንም መሰብሰብ የፈለኩት አብርሽ አሁን ይመጣል፣ ነገር ግን ደግሞ አንድ ነገር እንዳትረብሹ ብላ ብዙም አስጠነቀቀች። ታሞ ነበረ፣ አሁን ግን ብዙ ዋጋ ከፍዬ ድኗል ብላ አለች ማለት ነው። እነ ኤፍሬም እነ ሩታም እንኳን ወደ ራሱ ተመለሰ፣ እንኳን ዳነ፣ ግን ደግሞ ስትረስ እንጂ ሌላ ነገር አልታመመም ብሎ ተናገሩ። ነገር ግን ደግሞ ብዙም አልተዋጠላትም ማለት ነው። እና ሩታም ዳኒን ቆይ አታሽቃብጥ፣ አንተ አሁን የመጣው ተረጋጋ፣ ቀስ በል፣ መናገር ካለባትም እሷ ትናገር፣ እናንተ ሁለታችሁ ግን ጸጥ በሉ ብላ አለች ሩታና ኤፍሬምም ማለት ነው። በስተመጨረሻ አብርሽ መጣ። ሄርሜላም ሂዳ ተጠመጠመችበት። መግቢያው ላይ እንዳያችሁት ሁላቸውንም ሰላም አላቸው። ደህና ነህ አሉት። ደህና ነኝ አለ። ሳቅ አለ። ዳኒም ደረቱን መታ አደረገውና ተሳሳቁ ማለት ነው። ከዛም በኋላ ግን ሁላቸውም ሄርሜላ እንኳን በሰላም መጣ፣ በራስ የምትወስንበት በፊት ፈዘህ ነበርና እንደዚህ በራስ የምታወራበት ቀን ናፍቆኝ ነበረ፣ እሱም ደግሞ ተደስቻለሁኝ ስለተሳካ ብላ አለችው ማለት ነው። ደቂቃው እንዳይረዝምባችሁ ነው። ዳኒም ኤፍሬምም ሄዱ። እኔ ሄርሜላንና ሩታን ማውራት እፈልጋለሁኝ፣ የምጠይቃቸው ጥያቄዎች አሉ ብሎ አለ። ኤፍሬምም እቆያለሁ ቢልም አንተና እኔ ያልጨረስነው ነገር አለ፣ የምትጠይቀውን ጥያቄ በኋላ ትጠይቃለህ፣ አሁን ግን ሁለታቸውን የምጠይቃቸው ጥያቄ ስላለ ሄዱ አላቸው። እነሱም ሄዱ ማለት ነው። ሄርሜላ ብዙ ሩታ ቀሩ ማለት ነው። ሶስታቸው ከአብርሽ ጋር አራታቸው። እናም ሩታ ብዙ ጊዜያቶችን እያሳለፍን ነበር፣ ደስ የሚሉ ጊዜያቶችን፣ ነገር ግን በመሀል እየመጡ የሚረብሹን ቀናቶች ሰዎች ነበሩ እና ጭንቀት ምናምን ይዞ ነበር አለችው ማለት ነው። እናም በዛ መሀል አብርሽ ምን አለ? እኔ ደስ የሚሉ ጊዜያቶችን አላስታውስም አላት ማለት ነው። ጉድ አብርሽ ጉድ! በዛ በኩል አፈቅርሻለሁ ትላለህ፣ በዚህ በኩል ደግሞ ዛሬ ደግሞ ሌላ ሳት ጎርሰህ ነው የመጣኸው። እንደውም ብዙ ቪዲዮዎችን ሳሳየው ነበረ እና አብርሽ በጣም ተናዷል ብላለች ማለት ነው። እና ብዙ ምንድን ያለችው ለአብርሽ ይሄንን አድርገውህ አፈዝዘውህ አደንዝዘውህ እንደዚህ ብላ ያላለችው ነገር የለም ማለት ነው። ብዙ ነገር ብለዋለች። እሱም ደግሞ ያንን ቪዲዮ አይቶ መጥፎን ያሳየችው ተናዶን የመጣው ማለት ነው። እና ጥሩ ጊዜያቶችን አላስታውስም ብሎ ሽምጥጥ አደረገ አብርሽም ማለት ነው። አብርሽን ያመነና ጉም የዘገነ አንድ ነው አሉ። እሺ ምን እንደሚፈጠር ነው ያለን። ከዛም እንደዛ አላት ሩታን። እሺ አታስታውስ ችግር የለውም አለችው። እንደዚህ አይነት ጥያቄ ሳይሆን መጠየቅ ያለብህ አሁን አንተ ማንን መምረጥ እንዳለብህ ወስነህ ተናገር ብላ ብዙ አፋጠጠችው ማለት ነው። ምክንያቱም አብርሽ ተመክሯል። መጥፎ የሩታ መጥፎነትና የኤፍሬም መጥፎነት ተነግሯል። በተለይ የሩታ መጥፎናት ተብሎ እንዳለ ቪዲዮችን እስከ ጥጋ ሳይታ መክረዋለች ማለት ነው። ለዛ ነው አብርሽ ተናዶ የመጣው። ጉድ በል ጎንደር ጉድ ፈላ። እሺ የአብርሽ መልስ ምን ቢሆን ጥሩ መሰላችሁ? ብዙ እንደዛ ብላ እያለችው እያለ ሩታም ሳይል ሄርሜላም ሳይል አበቃ ማለት ነው። አበቃ እዚህ ጋር አበቃ። ፈጣሪ ያሳያችሁ። አብርሽ እንግዲህ ቀጣይ ነገ ማንን ይመርጣል? ጉድ እኮ ነው፣ ጉድ ነው። ሄርሜላም እንዳለፍን ድቅድቅ ብላለች። ሩታ ደግሞ በቃ ፈዘዝ ብላለች። ያኔ ዝም በቃ የሆነ ስክን ብላለች ማለት ነው። እንደ ስብስብ አድርጎ እዚህ ጋር ብዙ የማገናኘቷ ደስ አላላትም ማለት ነው። እናም ፈጣሪ ያሳያችሁ። እንግዲህ እኔ ያልኩትን ብያለሁኝ። አብርሽ ያመንና ጉም የዘገነ አንድ ነው። በዛ በኩል አፈቅራለሁ፣ በዚህ በኩል ደግሞ እሳት ጎርሶ መጥቷል። ብዙ ግን እውነት መጥፎ ነገር ለአብርሽ መንገር ጥሩ አይደለም። ምክንያቱም አእምሮ ላይ መጥፎ ነገር ይቀመጣል። ምንም ቢሆን ወልደዋል። በሰላም ተለያይቶ መኖርም እኮ ያለ ነው። ለማንኛውም አብርሽ ማንን ይመርጣል?
እናንተ ሀሳብ አስተያየታችሁን ጻፉ። ምን ይላል አብርሽ ጻፉ ማለት ነው ከታች እና አብርሽ ነገ ማንን ይመርጣል? በቀጣይ ቪዲዮ አቀርብላችኋለሁ። እስከዛው ድረስ ሰላም